ያለሷ የምኖርበትን ይሁን ነገር ማድረግ በቻልኩት እንደዛ ዝም ብሎ ተራ ነገር ነው። ማንም እንደዛ ሆኖ ጤነኛ የሆነ የለም። ይህ ዝም ብሎ ጭንቅላት የፈጠረው ተራ ነገር እንዴ! እንዴት አስበኸው ነው እንደዚህ ስላደረግህ እሷን ትረሳታለህ? በፍጹም አትረሳትም፣ መቼም አትረሳትም። እንደው ረጋ ብለህ ኮንሽየስ ሆነ እየተፈጠረ ያለውን ነገር ብታስተውለው ከዚህ በኋላ ለሚፈጠረው ነገር ዝግጁ በመሆን ምናምን ነው እንጂ ራስን ልታድን የምትችለው። ቆይ ኪያ ራሱ እንደዚህ አይነት ቦታ ላይ ብታይ ደስተኛ የምትሆን ይመስላል? ደስ አይላትም። ደስ አይላ አለማለቷ ብቻ አይደለም፣ በጣም ታዝንብሃለች። በደንብ ነው የምታዝንብህ። እስከማውቀው ድረስ ደግሞ እንድታዝንብህ የምትፈልግ አይመስለኝም። አይደል? እንድታዝንብህ የማትፈልግ ከሆነ ታዲያ አስፈላጊ አይደለም። አንቺ ታረዳኝ በቃ። ምን አቅድ ምን ሳልኩ በህይወት ተስፋ ይሄ አላር ከሷ ጋር የልጆቼን ብዛት ራሱ ያለው ሚንጫ ጩኸታቸው ራሱ ይሰማኝ ነበር። አይገርምም? ይሄ ወደፊት ምናምን ወልደናቸው ምናምን ይሄ እንትን የምንላቸው ልጆች ጩኸታቸው ቤት ውስጥ ራሱ በጣም ተመኝቼ እርግጠኛ ከመሆን የተነሳ ማለት ነው የጎረቤቶቻችን ጭቅጭቅ ላይ ይሰማኝ ነበር። ወደፊት አጋብተን ስንኖር ነው የሚኖሩን ጭቅጭቅ። እኔ አንድ ጥያቄ ልጠይቅህ። ሊከፋ ግን ይችላል፣ ግን አትዋሸኝ። በጣም ረጅም ጊዜ ጥያቄ ነበረኝ ማለት የነበረብኝ ጭንቅላቴ ይህንን በማሰብ ራሱ በጣም ተጨናንቋል ነው የምልህ። እና ምን አንተ እኔን ለመጠየቅ ምናምን ነገር አመንትተህ ከእኔ እንትን የሚባል ነገር ኖሮ ምናምን አንዳንድ ነገሮች የግል ናቸው። እኔ አንዳንዴ ለመናገር አለመመለስም ትችላለህ፣ ግን በጣም ብትመልስልኝ እና ብትነግረኝ ደስ ይለኛል። ብዙ ዋጋዎች አሁን ያና ያኑ አንተን ሊጎዳ የሚችል ነገር ያደረኩት ሆኖ ማለት ነው ካልሆነ በቀር ምንም አይነት ነገር የለመልስልህ ዝግጁ ነኝ። ታውቃለህ፣ በጣም ትልቅ ዋጋ አለው። ፈጣሪ ከሮዛ ጋር የምር ነው የተገባችሁት? ጥናቱን ይስጣችሁ የምለው ከሮዛ ጋር የምር ነው የተገባችሁት? ግልጽ ነው እኮ አሁን በዚህ ሰዓት የሚጠይቅ ጥያቄ ነው። ደህና ነህ? ብቻ ነው እራት ትበላ አጠራኝ እመጣለሁ። መሀላችሁ ላይ ብገባ ይደብራችኋል ብዬ እኮ። አይ አሁን አይደብረንም። አይ እኔ እኮ ቶፋ እንደውም አብረን ነው ሰርፕራይዝ አለ አልኩት። ከዛ ምን አይነት ሰርፕራይዝ እንደሆነ ግን አልጠየቀኝም። ከዚህ የተሻለ ሰርፕራይዝ ከዚህ የተሻለ ሰው ያስባል ሳቲ ምነው በዚያው ጠፋሽ፣ ምነው በዚያው ጠፋሽ። አንዴ ብቃልሽና ውሃ ሆነሽ ይታሽ፣ ውሃ ሆነሽ ይታሽ። دريت؟ نينجا عندهم صيدلية واسمها نينجا كير، تقدر ترفع وصفاتك الطبية وتكلم الصيدلي. كيف أرقى؟ ይሄን ሀሳብ በእርግጥ እኔም አላመጣሁትም። እንዴት በፍጹም ልገምት አልችልም እንጂ መገመት ነበረባችሁ። ምክንያቱም በእያንዳንዱ እንቅስቃሴያችሁ ስር እኔ ነበርኩኝ። ስትለያዩ ግን እኔን አስወጣችሁኛል። ስትዋደድ ቶፋ ምን ታውቃለህ? ጫማ በእያንዳንዱ ነገር ላይ ምናምን እኔ ባለቀስኩ ቁጥር ስታለቅስ አንተ ማሳዘንከኝ ወይ ማስተካከል ለማንችለው ነገር ብዬ የምሬን። ኤኒዌይስ የመጨረሻ ዲነራችን አንድ ላይ ነው የሚሆኑት። ስንዋደድም አብረን ነው፣ ስንለያይም አብረን ነው አይደል? ከአንተ ጋር እኮ አንለያይም። ሮዛ በጣም ከሮዛ ጋር መጨረሻ ጊዜ የተገናኘን ቀን ላይ ሩም ውስጥ ማለት በቃ እዛው ደብረ ዘይት ሆነን ምናምን የነበረው ነገር በጣም ነበር የሚያስጠላው። በጣም ነው። ከዛ በላይ ግን የሚያስጠላው ማለት ነው
ደብረ ዘይት ስትለያዩ እኔ የመጣሁኝ ቀን የበለጠ ያስጠላል። መንገዱን ሙሉ እያለቀሰች ነው የመጣችው እና ስንቴ 3 ምናምን ልጋጭ ነበር ብቴ ሀሳብ እሷ ጋር እየሄደ ማለት ነው። እና እሱም ቀን በጣም ነው የጠላሁት። በህይወቴ እንደዚህ አይነት ቀን ደብሮኝ አያውቅም። እና ዛሬ ግን ማርከሻውን ብዬ ነው የቀጠርኳቸው። ትጋበዛላችሁ እንዳልኩም በቃ ኪያ በጣም በእርግጥ ቃላችንን አፍረሰናል። ከዚህ በኋላ እንገናኘው ብለን ነበር፣ ግን ያው ቶዬንም መሰናበት አለብን መሰለኝ። ሮዛ በጣም የተናገራቻት ጥፋ በጣም የተናገረቻት ደግሞ በአጋጣሚ ሆኖ አጋጣሚው ሲያቃጥር በቃ እኔ ትንሽ መቆየት እፈልጋለሁ አንተ ሂድ ብላኝ ልሰናበታት እያቀፍኳት ነው ሮዛ በሩን ከፍታ ይገባል። ሲያገጣጥም ሰው የማይሆን ነገር ነው የተፈጠረው። እኔ ደግሞ አይታለ ነገሩ ቪዲዮ ሻወር ወስጄ ፎቶዬን ተክልዬ ሌላ ነገር የሚመስለው በቃ እንትን ነው የሚመስለው ይሆናል አይደለ? አጠናቆ አይነሳም በዛ ነው የእውነት ተፋ። በዛ ላይ ደግሞ የእውነት አይፈረድባትም። ራቆቷን ነው እኔም አይፈረድባትም። ኪያን በዛ ሰዓት ኢሞሽናል የሆና ስለነበረ እየተመላለሱ ነበር ነው አንቺ አስረጃት ለእሷ፣ ምክንያቱም እሷ ከውጭ ነው የመጣችው፣ አንቺ እዛ ውስጥ ሆነች ነበረ እና በቻልሽው መጠን ያለው ነገር ለማስረዳት ሞክሪ። የተፈጠረው ነገር ስለማለት አንድ እንዳትጠራጠር ሊያደርጋት የሚችለው ነገር ምንድን ነው? ማንኛውም ሰው ሲባልግ ቪዲዮ አይቀርጽም። ገብቷል? እናንተ ደግሞ ቪዲዮ ምናምን አዘጋጅታችሁ ሲጀምር እናንተን የሚያውቅ ሰው በእንደዚህ አይነት ነገር አይገምታችሁም። ግን ደግሞ እሷን በምታውቃችሁ ልክ ነው ልገምታችሁ የምትችለው። እሷ ላይ መፍረድ ይከብዳል። በርግጥ ግን አመለጥከኝ ማለት ነው። የዛ ዕለት በጣም ስሜታዊ አድርገኝ ነበር። አብረን እንመለሳለን ምናምን ነገር ብዬ ተዘገጃጅተን ምናምን ጨርሰን ነው መሀል ላይ ኪዩ አረፋፍዳብኝ ምናምን ነገር ቁርስ እንብላና አብረን እንሄዳለን ምናምን ብላ ከዛ ሮዛ መጣች። ቀናችንን ብትብልጥ አደረገችው። በቃ ዛሬ አልሄድም ብዬ ሳለ እሷ ማደረች። ጠዋቱን እሷን ራሱ ቻው ስላት ማለት ቻው እያልኳታል። በቃ ወደ እሷ ፊት ቆሜ ከማስብሳት ብዬ ነው እየሮጥኩ የወጣሁት። በሰላም መግባትን እንኳን አልጠየቅኩም ነበር። ይህን ዘፈን አስከፍቼ የለን እንደገና ድረሻ አንቻለኩ ማማ ላይ ተፋልሽ ሀገር በመንሩ የማብሰልሰል ሚስጢር የሀሳብ ሹክሹክታ መወያየት ሆኗል ገጥመው በትዝታ መወያየት ሆኗል ገጥመው በትዝታ በጣም ነው አርቲስታች የሚያረብ የዘፈን በነገራችን በጣም እየተመገብኩ ስለሆነ ይመስለኛል። ያንቺ ራ ለማስታገስ እየበላው ስለሆነ ይመስለኛል። ላምሽ የናፈኳት መስለም ሳይክ ዳኒ ነገር ሰላም ሁሌም ደህና ነኝ እንዳልክ ነው። አንቺ ማለት ላይ ነው ያለሽ። ዛሬ ለሰው የቃል ስለገባሁ እኔ የምላችሁ ማለት ነው ለምን ሚሞሪ እንዲሆነ ነው ወደኋላ መለስ ብለን ትንሽ በወፍ በረር ገረፍ ለምን አናደርገው? ፈገግ ማለት ያለብን ይመስለኛል። ደስ ይለኛል። እና ደግሞ ሌላ ምን ሰማሁ መሰላሽ? ለምን ይህን ነገር ፊልም አታደርጉትም ያሉ ነው። እዛው ነው የሚለኝ ባይዘው እኔ ራሴ በጣም እሱ ጓደኞቼ ምናምን ነገር እኔ ግን አንቺ ስለሆንሽ ነው እንጂ የምናምንሽ ፊልም እኮ ነው ይመስለኝ ይሉኛል። የሆነ እስካሁንስ አልሰራ መሰለኝ በሃይማኖታ የአማርኛ ፊልም በፍቅር እንግዲህ ለመጀመሪያ ጊዜ ጥሩ ነገር ይወጣል። ልክ ታሪካችን ሲጀምር 2፣ 5፣ 6 ዓመት ምናምን የሚሆናቸው 2 ተወዳጅ ወንድማማቾች ጓደኛሞች ነበሩ። በጣም ቆንጆዬ ነው ነው። ከዛ በኋላ ልጁ ምናምን ነገር እሷ ሳታውቅ 6 ዓመት ምናምን ከ1 ዓመት ይጀምራል። እኔ ታሪኩ ላይ እኮ ነው ነበርኩ። እኔ ልታስወጣኝ ነው እንዴ? አይ ከዛ ጀምሮ ነው ፖይንቱ። 6 ዓመቱ ላይ ከመደረሱ በፊት ከ6 ዓመቱ በፊት ከሆነ እኮ አንተ ኦኬ
6 ዓመት ሞመንት ላይ ነው ነካ የነገርኩህ እና ከዛ በኋላ ያለው ስለዚህ አየሽ፣ ከዛ በኋላ ያለው ያስኬዳል። ብቻ ሁለታችሁ ያላችሁበት ህይወት ሰላም በምንም በኩል ቢታወስ ደስ ይለኛል። ልመለስ እናውረው እንዴ? እስኪ በጣም ቤስት ነበረን እኔ እና እሱ። አሁንም ቤስት ናችሁ እኮ ሲላችሁ እኔንም ጣል ታደርጉኛላችሁ። ያኔ በጣም ክሎዝ ነበረን እና እንጣላ ምናምን ነበረ ምናምን ነገር። አኗር የሚወደው ምግብ ከክትፎ ቀጥሎ የሚወደው ምግብ ነው። እኔ እንዳዘዝከው እኔ ማዘዜን አውቀሽ ነው። እኔ ማዘዜን አወቅሽ ማለት ነው። ሲመጣ እንደምወደው ታውቃለህ። ከዛ በኋላ ደግሞ እኔ የምወደውንም በደንብ ታውቃለህ። አሳምረህ ጠንቅቄ። በነገራችን ላይ አንቺ ማይረብሽ ተረዳኝ። ያዘዝከው ጁስ ሳይቀር ያዘዝክት ጁስን ተመልከች። ይሄ ላንቺ ነው። አይ ነው ያስታውቃል ለእኔ እንደሚያዘው። በዛ በኩል አቀብያለሁ ለማንሳት አልተመቸኝ። እንትኖቻችሁን ያዙ። ዛሬ ጋባዥ ማን ነው? ቆይ እኔ ቶፋ ይጋብዘኛል። ይህንማ ዛሬ ነው የምዘጋው። አይ ቶፋ ከጋብዘኝ ቆይቷል። መተባበር ጀመረ። እስከዚህ ሰዓት ድረስ ጋባዥ ቶፋ ነበር። መጋበዝ አለበት። አይ ለመገጨመር አታደርግ ነበር። ቶፋ የሚጋበዝ ከሆነ እስከዚህ ሰዓት ድረስ ጋባዥ ቶፋ ነበረ። ከዛ በኋላ የደስደስ ነው የጋብዘው። እንደምመጣ አላወቅም ነበረ። ምንም ነው ሰፕራይዝ አለ ይለኛል እና አንቺ ትሆኛለሽ ብዬ ማለት ነይ ቢልሽም ትመጫለሽ ብዬ አላሰብኩም። ምክንያቱም ሮዛ በዛ ደረጃ እንደዛ ተናግራሽ ወጣ ምናምን ድጋሚ መረበሽን ምናምን አልፈልግም ምናምን ትያለሽ ብለሽ ለእኔ በማሰብ ብለሽ ትመጫለሽ። አልናፈቀህም ግን አትመስልም። ሰው ይናፈቀህ። እሺ በመጣ ቤትሽ ይሆናል። አይ ቤትማ የሚያስገባህም የለም። ቁልፍ ተከፍቷለሁ። በዚህ ካልሰጠኸው ስራ ቦታ በጣ ይሆናል። ስራማ አንመጣም። ሌላ ጊዜ ስራ ሲመጣ ታውቃላችሁ፣ የማይሆነውን ልብስ እየገዛ እንደሚሄድ የማይሆን ልብስ መግዛትም አይጠበቅብህም። ቦታ አልችልም፣ ቤትሽ በመጣ አልችልም። እንዳልኩሽም መንገድ ላይ በከታተልሽ አይሆንም። አንቺን የሚወት ዝም ብዬ መረበሽ ይሆንብኛል ምናምን ብዬ ስለማስብም ጭምር ነው። እሺ ማለት ነው ችዬበት ምናምን አይደለም። ያለሁበትን ሁኔታ እኔ ማፍጣሪ ነው የምናውቀው። ኪያ እንዴት ናቸው? በጣም ደህና ናት። አይገርምም? አንቺ የኔ ጩኸት ነበር ያጠቋቆረሽ። ቀላላችብህ። የኔ ጩኸት ነበር ያጠቋቆራት። ውስጤ ተቆሮ ነው። እውነት ነው ነው። ብዙ ሰዎች ሳቂታ ነች ሲሉኝ አላምንም ነበር። ሳቂታ ነሽ። በጣም ሳቅሽ የሚያምር አልሰቀለም። ዛሬ ናፍቅበንም ሪከርድ አስደርጌ ይዤ እሄዳለሁ። ዛሬ ስትስቅልኝ የሆነ ቀልድ ትነግራታለህ። ጥሬን ነው ማድረግ። የሆነ ቀልድ ትነግራታለህ። ቆንጆ ቀን ልክ እሱን ስትና የሆነ አላ አሪፍ ሙድ ላይ ሆና ስትስቅ አንተም ባይዘ እኮ ጠርሰህ በጣም ነው የሚያምረው። እንዳትኮራብኝ ብዬ ነበር። እኔ ሁሉም ነገር ይህን ሰጥሻለሁ። አንቺ ትችኛለሽ። በልስት አንቺ ትሰጭኛለሽ። እኔ ዝንጀሮቹ ድጋሚ ነው ክቡ የሚያደርጉኝና አረፍ። አይ ዝንጀሮ አይደለም በነገራችን ጎበዝ ነው። ወይዜ ጠብ ሲያደርግ ብያቸዋለሁ። እኔ ለመጀመሪያ ጊዜ በግጥምህ ነው ሲበልልኝ ናፍቆኛል። በማርያም እኔ በማርያም እዛ አይቁላ ያልኩልሻል። በማርያም ኩልልኝ አሁንም አውቃ እኮ ናውቃ ነው ይሄኛውን ማለት ይሄን ግጥም ኦዲየንሶቹ ራሱ አሁን ስትጀምርላቸው ይጨርሱታል ቀድሞ። በልልኛ በነገራችን ላይ ግጥሙም እሷን ስለሚመስል ከዛ ውጭ ማውቀውም ግጥም የለም። ምንድን ነበር? ስራቤ ሽራቤ ስጠማሽ ስራቤ እንጀራዬ ስጠማሽ አንቺን ማጣቴ በቃኝ ገላግለኝ ሞት። እውነቱን ነው ግን በዛብህ። አይ ግን እውነቱን ነው በዛብህ። ታውቃለህ የምሬን ነው ነው የምልህ። አንዳንዴ አንተ የሚሰማን ስሜት ሌሎች ሰዎች ተናግረው ታያውቁ፣ አንተ መናገር አቅቶ የምር ኪዩ ያላንቺ ግን ምን አለ ከዛ በኋላ ትርጉም የሚሰጥ ነገር ከዛ በኋላ ምንድን ነው
የምር የሚገላግለኝ ሙዚየም ምናምን ያስብላል። አላይፍ የምር ሳይሽማ ጠንክረዋል። በነገራችን ላይ አንቺን ማየትም በጣም ወደ አንቺን እንድቀርብ ያደርገኛል። አንቺን እንድናፍቅ ያደርገኛል። አንቺን አለማየትም አንቺን በጣም እንዳስብ ያደርገኛል። እና የቱ ጋር መሆን እንዳለብኝ አላውቅም። መሀል ላይ የሚባል ነገር አለ እንዴ? አለ የሚባል ነገር ቶይ لأن تقديم الخير هو اختيار شجاع منذ عام. ብዙ ነገር ይቀሰቀስ የምር እንደውም ምን እያሰብኩ እንደነበር ታውቂያለሽ? ለ5 ቀን እንመለስ እንዴ? ወደ ኋላ ሊቆጣኝ ነው። አሁን ተውዬ ያለበት ለ5 ቀን እንመለስ። አይ ለሮዛ እና ለአቡሽ እኔ እንደዛ እያለቀስኩ ማለት ነው። እኔ ለማሳቅ ብሎ ታችሁኝ ሄዳችኋ ተባለው አትወኝም ብለዋል። አይ አሁን እንትን ኤቪደንስ እንዲሆን ቶፋ ለሮዛም ምንም ነገር እንደማናደርግ ለአቡሽም ምንም ነገር እንደማናደርግ ማረጋገጫ አንተ ትኖራለህ። ካላስወጣችሁ እናንተ መርከብ ሳንሴት ልታየው እኔ ራሴን አሞኝ ነበር ነው ሄዳችሁ። ከዛ ማታ ላይ ደግሞ ተደብቀን ሄዳለን። ብድር በምድር ነው። ብድር በምድር ነው። አሁን አንድ ያዝና ቶሎ እንደኛ መጥፎ እድል የሌለበት ቆንጆ ይሻላል። እያዩ ነው ሰውን ከነድሉ ይሻላል። ከነድሉ ይሻላል። አትሊስት የሆነ እርግጠኛ የምትሆኝበት ሰው ያጋጥምሻል። ይሄ ሰው ይወደኛል ብለሽ በእርግጠኝነት ማውራት የምትችል ሰው ሲኖርሽ ደስ ይላል። መታደል እንደዚህ አይነት ሰው እኮ ማግኘት ከባድ ነው። ግን አፍቃሪው ወዳጁ ግን አይጎድም፣ አይጎድም፣ አይሰቃይም። ስቃዩ ደግሞ ምን እንደው ታውቃለህ? ከውጭ ያለ ነገር አይደለም። ገፍተህ አጥለውም ታውቃለህ። ለሆነ ሰው ምናምን ብድር አትሰጠውም ምናምን። አትሊስት ታውቀዋለህ ስሜቱ፣ የመውደድን የማፍቀርን ለሰው የመኖርን ስሜት ታውቀዋለህ። እንትን እንዳልኩም ከውስጥ ነው ታውቃለህ። አትታገለው ምናምን። ቆይ አንዴ እዚህ ጋር ተቀመጥ ብለህ የምታስቀምጠው ነገር አይደለም ምናምን። እንዳልኩም ብድር አትሰጠውም ለሰዎች። ይህን ስሜት እስኪ እናንተ የሰማችሁ ለተወሰነ ጊዜ ናት ነው የሄድክበት ሁሉ ቦታ ሄዳል። አይክያ ሰዎች እኮ በቃ ተለያያችሁ ምናምን ነገር አንድ ላይ አይደላችሁ። እኔ ሰው ነው አልተው ያለኝ። ኧረ በመቤቴ ግን አያያት ማለት አይገርምም? ሁሉም ቦታ ይዣት እንደሚሄድ እኔ ያለሁበት ቦታ እንዳለ በልቼ አላውቅም። በቃ በልቼ አላውቅም። የምንሄድበት ቦታ አለ አይደለ እንዴ? ባሪያውስ የት አለ? ማዘራችን ባሪያ የለም ማለት ምንም ነው። ሁሉም ነገር አታስረዳም። የሆነ ቦታም ስሄድ እንዲ ያለሱ እኮ አታምሪም ይሉኛል። እንዲህ አላምርም። ታው ግን ሰው ስቃይ ሆነ። እንዲህ ደግሞ እንደሚያይን አላውቅም ነበር። ለካ ሰውን በእኛ ጉዳት አዝኗል። አዎ የሆነ እንትን አለ ታውቂያለሽ። ካዘጋጀሁልህ እንድትጠጣ እየካደመች ነው ያንቺን ነበር። በዚሁ ሞራሏ ደግሞ ቤት ገብታ ምናምን ከሰላከታቻችሰ ምናምን ስሚ ቡና ፍታ ምናምን ነገር አንተ እኔ እንደዛ ላደርግልህ እኔ ባለሁበት ከዚህ በኋላ ወፍ እኔ አድርጌ እላችሁ አላውቅም። ፍርፍር ስሪ ምስጋና ፍርፍር ስሪ ፍርፍር ስሪ ደስ ይላል። እና ባይዘዌ ምን እንዳስጨነቀኝ ልንገርህ። ሰሞኑን ሮዛን ጭንጫዋ በጠቅላላ ምናምን ስለ ፊልሙ አንድ ላይ ትሆናላችሁ አትሆኑ ምናምን ነገር ነው ነው እያሰብኩ ውስጤ በጣም ይረብሸዋል። በጣም ደስ የሚለኝም ስለ ፊልሙ ሳስብ ነው። ፊልሙ ጋር ምናምን ነገር እኔ ከኪያ ጋር እንደምገናኝ ሳስብ ነው። በል እንደሱ ግልጹን አውራ። በጣም የሚጨንቀኝም ደግሞ በእያንዳንዱ ሲን ተቀርጾ ሲመለስ ደግሞ ከዚህ በኋላ ሮዛ ልታሳየኝ የምትችለው ነገር ቤት ውስጥ ሳስብ ነው። ወይ ለምን ያልተው ብቻ
እዛ አንድ እዛ ነው ማገኝሽ እሱንም ዝገኝ ከዛ በኋላ ትዳር የሚበጠበት ከሆነ ኖርማል ነው ቢቀር ኖርማል ነው። ይህ ጉዳዩ ስለ ትዳር አይደለም፣ ስለ ናፍቆት ነው። መነፋፈቅ እኮ የተፈቀደልን ሰዎች አይደለን። ግን እንችላለን ስላልተፈቀደልን ትችያለሽ። አንቺ ስላልተፈቀደልሽ ለምን አበሉ? እስኪ ወረቀው ሰራ እስኪ እንደ ሴት ምን ላድርገው? እንደ ሴት ቁራርጮ ብዬ ቶፋ ግን በደንብ አግኝተናል ዛሬ። በጣም ነው የምናመሰግን። ታውቃለህ ድሮም በጣም ነው የምወድህ እንደዚህ አይነት ሞመንቶች ስለምታዘጋጅልን። አንዳንድ ሞመንቶች ግን የምሬን ነው በየት የሚደገሙ የምርም አይመስሉም ምናምን። አሁንም ቆንጥጬ ወይ ነክሼ አንቺ ውልሽ ትለኝ ሰርፕራይዙ እንዴት አየህ? ቶፋን መለስክልኝ። ምን ልበልህ ቶፋ፣ ቃል ሰዓት አለት እኮ ምን ብዬ ልንገርህ? የነበርኩበትን አይተሃል። መካሪው ደግሞ ዝም ብሎ እየረበሸ ምን እንዲህ ያለ ልጅ ደግሞ አብዝቻለሁ። በየሄድኩበት ነው አይሰማም። እኔን ማዳመጥ አቁሟል። ይህን አድርግ ያንን አታርግ ምናምን ሲባል እምቢ ማለት ጀምሯል። የሚያዘው አስገቢ የሺህ ሐረጊቱ የከቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድ ይዤሽ እስክነብድ ይዤ ልንገድ እንዴ ልሂድ ይሄ የሚሰጠኝ እስኪ የማይቻል ነገር እኮ ምንድን ነው? እኔ ምኑ እንደሚቆጠኝ ታውቃለህ? እስከ ዛሬ መፍታት በምንችለው ጉዳይ መጣላታችን ሁልጊዜ ሲጀምር በጣም ስንበስጫጭ ምናምን የሆኑ ነገሮች ሲፈጠሩ ለምንድን ነው ከተመለከን ያሉት የሆነ ቪዲዮ ለምንድን ነው ያልሄድ ነው ሶፊ ጋር ስትነጫነጭ ደገኛሙ የተቆረጠ ሾርት ቪዲዮ ነገር አይቼ ነው። እሺ ምን አይነት በጣም ሞጫዋለሽ? ከጣልቼ ከስለ አልነበርኩም አልኩኝ ከሶፊ ጋር። ኧረ በጥፊ ሁሉ መተሽዋል። አዎ በዚህ የሚቆጨኝ ቀን ነው እውነት ለመናገር ከሆነ እንትና አንዋርን ከቴራሱ ቀጥሎ የነበረ እኮ አዎ ከቴራሱ እንትን ላይ የእንትን ጊዜ ራሱ ቀላል የቴራሱ ቀን ማግስት የሁሉ ነገር ፊልም ነበር ማለት ነው ስሰራብኝ የነበረው ምናምን። አንተ ካሜራ ይዘን መተን እንትንልን አጉርስም ካሜራ ይዘን መተን ትንበል አንደኛ ድንጋይ ካሜራ ማናች አምሶ ሪሲ ኪዩን አግኝቼ እና ሶፊን ካሜራማኑን እንዴት ጀምር ጉዳይን ምናምን ነገር ማለት ከኪዩ ጋር ስገናኝ እንደዚህ ነበር ምናምን ብሎ እንዴት ያስረዳው እሪን ያለችበት አሉ። እኔም ገና ልግባባት ዳዴ የምልበት ሰዓት ላይ ነው። ኮስታራ ናት። ኮስታራ ናት። ይሄ የዛኔ ነው እንዴ ጓ ያልሽበት ሶፊ ላይ? ኧረ የዛኔ እኮ ነው። በቃ ላነጣጥፍሽ ነው። እንዴት ታናሽ እንደሚጋጫዋለች ብዬ ቆይ ያደረገው ነገር ልክ ነው። ይሄ መሰለ ልጅ አገናኘሽ ከዚህ ወደ በውልባት ነበረ። ምን ብልባት? በውልባት 3-4 ምናምን አወጣሁባት ይላል ቶፋ። የጉራጌ ቃል ምትመላኳት ምስል ስትታይ ማርያም። በነገራችን ላይ አሪፍ ላይ ነው ያሉት። ቤት ሰላም አይደላችሁ? ሰሞኑን አንተንም ማየት ስላልፈለግ ቪዲዮ እያዩ አይደለም። ነገራችን ላይ በጣም ደህና ነው ነገሮች፣ ሰላም ናቸው።
አይመስልም። ደህና ሆነሽ ስላየሁ ደህና በጣም ደህና ሆነ። በነገራችን ላይ ኪዩ ነገርሽ ነበር አይደል? የአንቺ ደህና መሆን በጣም ደህና ያደርገኛል። የአንቺ ደግሞ ማዘን በጣም ኦቨር አዘንተኛ ነው የሚያደርገኝ ምናምን ብዬሻለሁ። ኪዩ የምሬን ነው። እኔ በህይወቴ ከመጀመሪያም በቃ ራሴን ካወቅኩበት ቀን ጀምሮ አንቺ በጣም ተደበረሽ ወይ በሆነ ነገር አዝነሽ አይቼ እንዳዘንኩበት ቀን ሌላ ትልቅ ነገር ገጥሞኝ አዝኜ አላውቅም። ሲሪየስሊ ነው። አንቺ ደስተኛ ሆነሽ እየሳቅሽ ምናምን ካየሁበት ቀን የተሻለ ደግሞ እኔ ደስተኛ ሆኜ አላውቅም። እዚህ ዛሬ የምነግርህ ነገር ራስማል ስጠነክሪ ይጠነክራለሁ ትለኛለህ። ቶዬ ልንሄድ ነው አላልኩም? ልንሄድ ነው ወደ ደብረ ዘይት። እሷም ሰርፕራይዝ ዛሬ የሰርፕራይዝ ቀን ነው። እሺ የት ነው መሄድ የምትፈልጊው? ሶደሬ ነው አይደለም? ሶደሬ ነገሩ ምን አለ እንደ በቀደሙ ዋና ምናምን ምን የተፈጠረ ነገር የለም ማለት ሲሰሙት ያስደስታችሁ ነገር ነው እና ነገር ይመጣል። የሚያስደስተኝ ከሆነማ ንገሪኝ እኮ ድጋሚ ነው። አሳበ 5 ቀን እኔ 3 ቀን 2 ቀንም ትሆን ችግር የለውም። የምርኪ 24 ሰዓት ነው ብቻ ከአንቺ ጋር ይሁን የትም ቦታ ይሁን። እሺ አይደለም? እሺ ስለ ሮዛ ምናምን ነገር ትቆጣለች፣ ትጨነቃለች ምናምን እያልሽ ስታኔ ምንድን ነው የተፈጠረ ነገር አለ? ፍራንክ ልታደርጊ ነው? ምን አይደለም? እሺ ምንድን ነው ንገሪኝ እኮ እንደዚህ ኤክሳይትድ ሆና አትጠብቀኛ እንዴ? ሰርፕራይዝ አለ ብለሽኝ። ሰርፕራይዝ አይደለም፣ በቃ የምነግርህ ነገር አለ ብለህ አስብ። አረግሽልኝ እንዴ? አላረግዝ ነው ብላኝ በቀደም ከእንትን አስረገዘኝ ብላኛለች። ዛሬ ለእኔ አንቺ አይገርምም? ባረግዝልህ በጣም ደስ ይለኛል። የመጨረሻ ቀን ላይ ምናምን እቅፍ ያደረኩሽ ነገር ሮዛ እንዳለችው ሆነ እንዴ? ኧረ እሱ ወሬ በዛ እሱ እሺ ስጠነክር ትጠነክሪያለሽ ብለኸኛል። ስጠነክር ይጠነክራለሁ ብለኸኛል። ስለዚህ ጠነክራለህ። ኪዩ የአንቺ ብርታቴ ነው። የምር የአንቺ ሳቅ በጣም ሳቄ ነው። አንቺ ተደስተሽ እንደማይክ በነገራችን ላይ እዛ ሱዳኔ ምንድን ነው ደብረ ዘይት የነበረን ጊዜ ላይ ኪዩ በጣም ስደሰት የነበረው የአንቺን ፊት እያዩ የአንቺን ሳቅ፣ የአንቺን ጨዋታ፣ የአንቺን ምናምን ነበረ። ግን ውስጤ ላይ በጣም ህመም ነበረ። ያን ህመም ደግሞ ቀን አንድ በጨመረን ቁጥር ልንለያይ ነው ወደ ቤት ልንሄድ ነው የሚለውን ነገር እያሰብክ ነበር ነው። አሁንም ደግሞ አንቺን የሚያጠነቅሽ ምን አባሽ ነው የምታለቅሽ ነው? ምንድን ነው ደስታ ነው የሚያስደቅስሽ? እንሂድ ነው ወይስ ያኔ ምንድን ነው? የተፈጠረ ነገር ትንሽ ነው እኮ። ታዲያ ምንድን ነው የምታስጨንቂ ነገር ነው? ኪዩ ምንድን ነው በፈጠረሽ? እኔ በጣም አልችልም ታውቂያለሽ፣ ያመኛል። ደስ የሚል ነገር ነው ማለት ያው ለእኔ ስለምትደሰትልኝ በጣም ደስተኛ ነኝ እንጂ ምንድን ነው ስራ ምናምን ጀምራለሁ ምናምን እያልሽ የነበረው ምናምን ተሳካ ተስተካከለልሽ? እሱ አይደለም። እሺ ከቤተሰብ ጋር ያለው ጉዳይ ምናምን ቦታ ያዘልሽ? ፍቅረኛ ይዣለሁ። እኔ ፍቅረኛ ይዣለሁ። በቃ የሚወደኝ የምወደው ፍቅረኛ ይዣለሁ ማለት ምንድን ነው? ምን ይዣለሁ? በ3 ቀን ምናምን ዕቃ ነው። በ3 ቀን መገዥ ሆነ። በ3 ቀን አይደለም። በቃ ከዚህ በፊት ብዙ የፍቅር ጥያቄ አቅርቦልኝ ነበረ። ፈልገዋል ነበር ይሄን ነገር ያዥ ብለኸኝ አልነበር እኮ? እኔ ማሰብኩበትና አደረግኩት።
እኮ በ3 ቀን ነው እንዴ የምትይዥው? በመቤት ምንድን ነው? ቀልድ ነው? ማርያም ትበያለሽ እንዴ? ደግሞ በ3 ቀን ከየት ነው የሚመጣው? ኪያ የልጅነት ጓደኛዬ ነው። ቤስት ፍሬንድ ነበርን። አሁን ደግሞ በቃ ወደ ፍቅር ቀየረ። የምሽሉኬ መቤት ቆይ አልፈለግኩም። አንተ ደስ አላለህ? እንድጠነክር ፈልገህ አልነበረ? ጠንካራ አይደለሁ እኔ ከአንተ በላይ። ለምንድን ነው ዝም የምትሉኝ? ቆይ ምንድን ነው? ምን እናንተ አይደለ እንዲህ እንደዚህ የፈለጋችሁ እኮ? የሚያዝሽን እኮ ማንም አይጠለውም የሚያዝሽን እና ግን በ3 ቀን ውስጥ ግን እንዴት ኬት የመጣ ፍቅረኛ ነው ኪያ? ከዚህ በፊት ጠይቀኝ ነበር፣ የፍቅር ጥያቄ ያቀርብልኝ ነበር። እና ስለጠየቀሽ ብቻ የግድ መቀበል አለብሽ እንዴ? ፋሚሊ አማክሬያለሁ፣ እናቴንም አማክሬያታለሁ። በቃ የሚወደኝ ሰው ጋራ መሆኑ ለእኔ ማለት ነው። እሱ አይደለም እሱ ጠጣበት አናት በምን ማለት ምን ያሰው ማለት ኪያ ምን ያሰው ከኔ ጋር እያለሽ አብሮ ነበር ነው እና አንቺ እኮ ገና ሳምንት 15 ቀን አለ ነው እኔና አንቺ ማለት የፍቅር ጥያቄ ያቀርብልኝ እንደነበር አንተም ታውቃለህ። እኔ እኮ ገና መለያየታችንን ማመን ቆይ አንተ ራስህ ስትፈልገው አልነበረ እንዴ? አልነበረም ነው? ቆይ ስትፈልገው አልነበር? ፍቅረኛ እንደዚህ እየፈለግክ ነበር አይደለ? እና በቃ ማለት ጊዜው አሁን ማለት እሺ ነው። እሺ ጥሩ ሰው ነው። እሺ መቼ ይሁን? በጣም ጥሩ ሰው። እሺ ኪያ ቆይ ከዛ በፊት አንቺ አምነሽበታል? አምነሽበታል ኪያ? አምናበታለች። ቶፋ እኔ አውቀዋለሁ። ቤተሰብ ካስተዋወቀችው አምናበት አይደለም። አላስተዋወቅኩትም። እናቴን አስተዋውቂያታለሁ። አላስተዋወቅኩትም። አማከርኳት ነው። እሺ ኪያ እያልሽኝ ያለሽው ግን ከሌላ ሰው ጋር ህይወት ጀመርሽ ማለት ፍቅር ጀመርሽ ማለት እሺ። አኗርም ትዳሩን ይቀጥላል። አኗርም ህይወቱን ይመራል። አለቀ በቃ እንዲቀላል መሆንም አለበት። እሺ የሚጎዳሽ ሰው አይደለም። ነገ ከነገ ወዲያ ሰላም ጤነኛ ሰው ነው፣ የሚያስብልሽ ሰው፣ የሚጨነቅልሽ ሰው፣ የሚያከብርሽ ሰው ነው። ከእሱ ጋር ነገሮች ደህና ናቸው። አንቺ ደህና ነሽ? ተመችቶሻል? ጥሩ ሰው ነው። እሺ ምን ያህል ጊዜ ሆናቸው? ምን ያህል ጊዜ ሆናቸው? 3 ቀን ወንድ ልጅ 3 ቀን ልነግርህ የፈለኩት በኋላ ላይ እንዳይደብር ስለፈለኩ። ምን አለ ሳትነግሪኝ ዝም ብለሽ አመት እና 2 አመት ምናምን ብትቆይ ነገ ልታገቢ ዛሬ እስከዛ ወይ ሞት ይሆናል ወይ አይምሮ ይለቅ ይሆናል። ያኔ ምንም አላውቅም ይሆናል ስታገቢ። እስከዛ እንኳን ትንሽ ቆይተሽ ብትነግሪኝ ምን አለ? ቶፋ ይህን ነገር ታውቅ ነበረ? ለዛ ነው የጠራችው እዚህ? በማርያም አኑ በስላሴ አኗር በገብርኤል እሺ አንድ ያዋራኝ